ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 4 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአርሲ አሰኮ አባቶችና ምዕመናን በቪዲዮ መጥተዋል። የሟቾቹን ቁጥር አሳንሰን እንድንናገር እየተገደድን ነው ብለዋል። ችግሩ ከጫካ ሳይሆን ከቢሮ ውስጥ ነው ሲሉም ሐቁን አውጥተዋል። ሙሉ ቪዲዮን ይዘናል ሰሙታላችሁ። በደብረ ብርሃን የሰፈረው ያገዛዙ ጦር እየተበተነ ነው። በከተማው እርስ በርስ ውጊያ ተካሂዷል። ፋኖ ገብቷል። ከብልጽግና አገዛዝ ጋር በተቃርኖ የቆሙት ግብጽና ኤርትራ ግንኙነታቸውን እያጠናከሩ ነው ተሰሙታላችሁ። አሜሪካ አዲስ ጥቃት ከፈጸመች በኋላ ኢራን በባህረ ሰላጤ የሚገኙ የጦር ሰፈሮችን ኢላማ አድርጋለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሱ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአርሲ አሰኮ ምዕመናን የሟቾችን ቁጥር አሳንሰን እንድንናገር እየተገደድን ነው ሲሉ ብልጽግናን አጋለጡ። በአርሲ ኦርቶዶክስ ተኮር ጭፍጨፋ በርካታ ሰዎች እያለቁ መፍትሄ ግን እያገኙ አይደለም። ከሸርካ እስከ ሆንቆሎ ዋቤ፣ ከደጁ እስከ መርቲ፣ ከስሬ እስከ ሴሮ፣ ከአሰኮ እስከ ጢዮ ወረዳዎች በርካታ ኦርቶዶክሶች በሃይማኖታቸውና በማንነታቸው ምክንያት ተገድለዋል። ቤተ እምነታቸው ወድሟል፣ መኖሪያቸው ተቃጥሏል፣ አካላቸው ቆስሏል። ድል ያልቀናው ሲገደል፣ እድል የቀናው ህይወቱን አትርፎ ተወልዶ ካደገበት ቀዬ ተፈናቅሏል። ታዲያ ሰሞኑ በዞኑ አሰኮ ወረዳ የተፈጸመው ኦርቶዶክስ ተኮር ጭፍጨፋ ብዙዎችን አስቆጥቷል። በዚህ ጭፍጨፋ ድምጻቸውን ያሰሙ ምዕመናንና አባቶችም ታስረዋል። ጭፍጨፋው 53 በላይ ኦርቶዶክሳውያን ተገድለዋል። 308 ቤቶች ተቃጥለዋል። 2500 በላይ ሰዎች ተፈናቅለዋል። 2 ቤተክርስቲያናት ወድመዋል። 190 ሰዎች የገቡበት ጠፍቷል። ታዲያ ይህን ሀቅ ያድበሰበሰው የኢሰመኮ ሪፖርት ሟቾቹ 3 ናቸው፣ 1 ሙስሊምና 2 ኦርቶዶክሶች ሲል የሟቾችን በደል ያቀለለ ሀቅን የካደ መግለጫ አውጥቷል። ኮሚሽኑ ይህን ያለው የራሱን መርማሪዎች ወደ ስፍራው ልኮ እንዳልሆነም የሚታወቅ ሲሆን በስልክ ባገኘው መረጃም ሞትን አቅሎ ጥቃትን አድበስብሶ በማቅረብ የብልጽግናን ዕዳ ሊያቀል ሞክሯል። ይሁን እንጂ በአሰኮ ወረዳ የጥቃቱ ሰለባ የሆኑ ሰዎች እውነታችንን ስሙ ሲሉ በቪዲዮ ተናግረዋል። ከጥቃቱ በኋላ በወረዳው በተደረገ ስብሰባ ላይ ንግግር ያደረጉት አንድ አባት ችግሩ ያለው በጫካ ሳይሆን በቢሮ ነው ብለዋል። እኛ አባት የሟቾቹን ትክክለኛ ቁጥር እንዳንናገርና የሞቱት 2 ሰዎች ብቻ ናቸው እንድንል ተገደናል ሲሉ ሐቁን አፍርጠውት ኢሰመኮን አጋልጠዋል። የሟቾቹን ቁጥር ትክክለኛውን የጥቃቱን ሂደት ስንናገር ዛቻ አለብን። ይህን የሚያደርጉት የመንግስት ሰዎች ናቸው ይላሉ። አክለውም ብንዋሽም ባንዋሽም ያው ሞታችን አይቀርም ሲሉ እውነት ያሉትን እንዲህ ተናግረዋል። አንድ ተረት አለ። እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟ አስሯት ወደዛ ሲሄድ እንቧ ትላለች። ቋመጣልሻለሁ አለ። ቋመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰባው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ። እንገባ ጀመር። ከምን ተችግሩ አንጻር እኔ ጸሎታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛት ይማጣል ምን ይሻለናል? ህዝቡም ተችግር አንጻር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ። ችግር የለም አለ በቂ። አረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ተቃጥሏል የሚል አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ሴት አንጥተህ ነው ቤተክርስቲያን ያልተቃጠለው በውሸት ተቃጥሏል ትላለህ። ሴት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዘሃሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለ። ስጣቸው የኔን ስልክ እዛም ወዲያ አረጋልኝ። ያ ስልክ መደወል ቆመ። ከየት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞቴ አይቀርም።
ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ይሄ ነው። ስላዳመጣችሁኝ በደብረ ብርሃን ከተማ የብልጽግና ጦር እርስ በርሱ መታኮሱንና መበተኑ ተገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በትር መቋቋም ያቃተው የአገዛዙ ኃይል በመጨረሻም እርስ በርሱ በመጠራጠር እየተመታታና እየተበተነ መሆኑ የግንባር መረጃዎችን ዋቢ አድርጎ አፋብን ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት መምሪያ ገልጿል። በመፈራረስ ላይ የሚገኘው የብልጽግናው ጨፍጫፊ ቡድን በደብረ ብርሃን ከተማ እርስ በርስ በመተኳኮስ መጠፋፋቱ እንደቀጠለ ሲሆን ይህንን ክፍተት በመጠቀም ቀኜ ፋኖ የውስጥ አርበኛ ኃይል የሚፈልገው ኃይል ላይ እርምጃ ወስዷል። ትናንት ማለትም ሰኔ 3 2018 ዓ.ም ከረፋዱ 5 ሰዓት ተኩል ገደማ ላይ በደብረ ብርሃን ከተማ ስር በሚገኙት በሁለቱ ክፍለ ከተሞች ማለትም በአጼ ዘርዓ ያዕቆብ ክፍለ ከተማና በእቴጌ ጣይቱ ክፍለ ከተማ በነበረ የአገዛዙ የእርስ በርስ ተኩስን በመጠቀም ለደህንነታቸው ሲባል ስማቸውን የማንጠቅሰው የውስጥ ቀኝ አባሎች በወሰዱት እርምጃ የቆሰሉ እንዳሉ ቢታወቅም በነበረው የተኩስ ልውውጥ 2 የሚሊሻ አባላትና 1 ፖሊስ ተገድለዋል። በነበረው የተኩስ ልውውጥ ውስጥ በውር ድንበር መውጫ መግቢያ የጠፋው የአገዛዙ ኃይል ከጉዳዩ ጋር ምንም ከማገናኛት አንድ ንጹሐን የከተማ ነዋሪ ላይ በመተኮስ ያቆሰላት መሆኑና በሕክምና እርዳታ ውስጥ እንዳለች ተረጋግጧል። የአገዛዙ ኃይል ወደ አለመተማመን የገባና በመጨረሻም እርስ በርስ መጠፋፋቱ ወደ ለየለት መተኳኮስ የሚያመራና የማይቀርብ መሆኑ አሁንም ወደ ቤተሰብ የመቀላቀል እድላቸውን እየተጠቀሙ ወደ ፋኖ የሚገቡ የሚሊሻና አድማ ብተና አባላት ቁጥር እንደቀጠለ ነው። ይህን እድላችሁን ሁላችሁም የአገዛዙ መጠቀሚያ ኃይል አባላት ትጠቀሙ ዘንድ ውስን ጊዜ አላችሁ ሲልም እዙ አስታውቋል። ከብልጽግናው አገዛዝ ጋር በተቃርኖ የቆሙት ግብጽና ኤርትራ ግንኙነታቸውን እያጠናከሩ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ተከታዮቻቸው የልዑካን ቡድን በካይሮ አስተዳደር ስር በመገንባት ላይ ያለችውን አዲስቷን የአስተዳደር መዲና እንዲሁም የተለያዩ የህዝብ አገልግሎት መስጫ ተቋማትን በትናንትናው ዕለት ጎብኝተዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል እንዳስታወቁት የልዑካን ቡድኑ ጉብኝት በዋናነት ያተኮረው በካይሮ አዲስቷ ከተማ ውስጥ እየተገነቡ ባሉ ግዙፍ የመሰረተ ልማት ፕሮጀክቶች ላይ ነው። ከጉብኝቱ ጎን ለጎን በተደረጉ ውይይቶችም በሁለቱ ሀገራት መካከል ሊኖር ስለሚችለው የትብብር መስክ በስፋት መመከሩን ሚኒስትሩ አክለው ገልጸዋል። የፕሬዝዳንት ኢሳያስ የካይሮ ጉብኝትና የመሰረተ ልማት ምልከታ ግን ከተራ ዲፕሎማሲያዊ ግንኙነት የዘለለና ጥልቅ የሆነ የጂኦፖለቲካዊ ትርጉም ያዘለ ነው። በመጀመሪያ ደረጃ ኤርትራ በቀይ ባህር ላይ ያላት ስትራቴጂካዊ አቀማመጥና ግብጽ በስዌዝ ካናል በኩል ያላት የደህንነት ፍላጎት የሁለቱን ሀገራት ትብብር እጅግ ወሳኝ ያደርገዋል። በተለይም በአሁኑ ወቅት በሱዳን እየተካሄደ ያለው አውዳሚ እርስ በርስ ጦርነትና በአፍሪካ ቀንድ ያለው ውጥረት ሁለቱ ሀገራት የጋራ የደህንነትና የፖለቲካ አቋም እንዲይዙ እያስገደዳቸው መሆኑን ከዚህ ጉብኝት ጀርባ መረዳት ይቻላል። በሌላ በኩል በመግለጫው ላይ በቀጥታ ባይነሳም ግብጽ ከኢትዮጵያ ጋር በታላቁ የህዳሴ ግድብ ዙሪያ ያላት ያልተፈታ ውዝግብ ሌላኛው የጉዳዩ አካል ነው። የፖለቲካ ተንታኞች እንደሚሞግቱት ካይሮ ከአስመራ ጋር የምታደርግ የጠበቃ ወታደራዊና የደህንነት ትብብር በአዲስ አበባ ላይ የዲፕሎማሲያዊ ጫና ማሳደሪያ አድርጋ ልትጠቀምበት ትፈልጋለች። ፕሬዚዳንት ኢሳያስ በካይሮ አዲስቷ ከተማ ያደረጉት ጉብኝት ግብጽ በኤርትራ ውስጥ ተመሳሳይ መሰረተ ልማት ድጋፎችን በተለይም የከተማ ግንባታና የኃይል አቅርቦትን ልታደርግ ትችላለች የሚል መላምት ፈጥሯል። ይሁን እንጂ ሚኒስትሩ የጠቀሱት ሰፊ የትብብር መስክ የተባለው ሀረግ ወታደራዊ ትብብርም በኢኮኖሚና በልማት ስም ለመሸፈን የተደረገ የዲፕሎማሲ ቋንቋ ሊሆን እንደሚችል በስፋት እየተነገረ ነው። እነዚህ ተከታታይ ክስተቶች በአፍሪካ ቀንድ ውስጥ የኃይል ሚዛኑን ዳግም ለመቅረጽ የሚደረግ ሩጫ አካል መሆናቸው አያጠራጥርም። ቀጠናው ቀድሞውንም በውጥረት የተሞላ በመሆኑ አሁን እየታየ ያለው የአስመራና ካይሮ የጠበቃ መቀራረብ የነገውን የአፍሪካ ቀንድ ፖለቲካ ይበልጥ ውስብስብ ወደሆነ ምዕራፍ ሊወስደው እንደሚችል አመላካች ነው። ከውስጥም ከውጭም ጠላት በማብዛት የኢትዮጵያን ሕልውና አሳልፎ የሰጠው የብልጽግናው አገዛዝ ደግሞ ለዚህ ሁሉ ውስብስብ እንቅስቃሴ መነሻው ነው። አሜሪካ አዲስ ጥቃት ከፈጸመች በኋላ ኢራን በባህረ ሰላጤ የሚገኙ የጦር ሰፈሮችን ኢላማ አደረገች። ዶናልድ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት በመፈጸሙ ቴህራን በባህረ ሰላጤው በሚገኙ ጦር ሰፈሮች ላይ ያጸፋ እርምጃ ወስዳለች። የአሜሪካ ማዕከላዊ እዝ
ፕሬዚዳንት ትራምፕ ኢራን ጦርነቱን ለማቆም የሚያስችል ስምምነትን ለመቀበል ብዙ ጊዜ ፈጀች ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃቶችን መፈጸሙን አስታውቋል። በምላሹ ኢራን በባህሬን፣ ኩዌት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። እነዚህ ጦር ሰፈሮች ከዚህ ቀደም ተመሳሳይ አጸፋ እርምጃ የወሰደችባቸው ናቸው። ሁለቱ አገራት እርስ በርስ የሚያደርጉት መታኮስ የሚያዝያ ወር የተደረሰውን የተኩስ አቁም አደጋ ላይ ጥሎታል። አሜሪካ የቴህራን የአየር መከላከያዎችን፣ ራዳሮችን እና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በአገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያ አካባቢ ፍንዳታ ተሰምተዋል። እስላማዊ አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ የሚያልፉ 2 የነዳጅ መርከቦች ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበዋል። ለጥቃቱ ወዲያውኑ ማረጋገጫ የሰጠ አካል የለም። ይህ የተከሰተው የኢራን መገናኛ ብዙሃን የሆርሙዝ ወሽመጥ ለማንኛውም አይነት መርከብ ሙሉ በሙሉ ዝግ መሆኑን ካስታወቁ በኋላ ነው። ሴንቲኮም ግን የንግድ መርከቦች በሆርሙዝ ወሽመጥ በኩል እያለፉ ነው ሲል መግለጫ ሰጥቷል። በወሽመጡ የሚያልፉ መርከቦች ላይ ጥቃት ከደረሰና መስመሩ ሙሉ በሙሉ ዳግም ከተዘጋ በኋላ የነዳጅ ዋጋ ጭማሪ አሳይቷል። በእስያ ገበያ ዛሬ ማለዳ ብሬንት የድፍድፍ ነዳጅ ዘይት በበርሜል የ2 በመቶ ጭማሪ በማሳየት $95 መሸጥ ጀምረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ መካከለኛው ምስራቅ ወደማይወጣው ቀውስ ውስጥ እየገባ ነው ሲሉ አስጠንቅቀው በቅርብ ጊዜ የተከሰቱትን ግጭቶች የተኩሱን መጠን መቀነስ ብቻ ላይ አስተዋጽኦ ያደረገ ይመስላል ብለዋል። የተኩሱ መጠኑን መቀነስ ወደ ሙሉ ጦርነት እንዲሻገር ማድረግ የለብንም። ሁሉም ወገኖች ወደ ዲፕሎማሲያዊ መፍትሄ መምጣት አለባቸው። ተጨማሪ ጥቃት አያስፈልግም፣ ከዚህ በኋላ ምንም ሰበብ አያስፈልግም ሲሉ በመግለጫቸው ላይ ጠቅሰዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።